ከኢባዳዎች ሁሉ ኢባዳ የተባለው ሰደቃ ነው። ከሰደቃም እንግዲህ የተራበን ማብላት የተሻለ ሰደቃ ነው ብለውናል ነብያችን አለይሂ ሰላም። ሁሉም ሰው በረመዳን ላይ የሚተገብረውን ተግባር ወይም ደግሞ የሚኖረውን ባህሪ በሌሎች ጊዜያቶች ላይ መተግበር ቢችል ኖሮ በጣም ስኬታማና በጣም ጥሩ የሚባል ህይወትን ማሳለፍ ይቻላል። ሰላም አለይኩም። እንዴት ናችሁ? አዛውንቶቹን ልናስፈጥር እየሄድን ነው። እንግዲህ በዚህ በተከበረው ወር በጣም ከሚበረታቱ ተግባራት አንዱ ምንድነው? ሰደቃ ነው። ረመዳንም የመስጠት ወር ነው። አገራችንን አማን አላህ ያርግልን። አላሁ አክበር አላሁ አክበር። እንግዲህ በእስልምናም በክርስትናም የእምነት ተከታዮች ዘንድ እንግዲህ ትልልቅ የጾም ወቅቶችን በማሳለፍ ላይ እንገኛለን። እኛ ደግሞ ዛሬ የረመዳን የጾም ወቅትን በማስመልከት የተለየ ፕሮግራም አዘጋጅተንላችኋል። በህይወቴ ፕሮግራማችን ዛሬ እንግዲህ በምስራቅ ቦታ አዲስ እንግዳ ተክቼላችኋለሁ። የስራ ባልደረባዬ የሆነች ታውቋታላችሁ፣ ፋይዛ ኸይሩ ትባላለች። ከፋይዚ ጋር እንግዲህ የዛሬውን የህይወቴ ፕሮግራማችንን አብረን የምናስኬድ ይሆናል ማለት ነው። ምን እንዳዘጋጀን ከረመዳን ጋር የተለያዩ ጉዳዮችን እናነሳለን። እስኪ ፋይዚ ምን ብናቀርብ ጥሩ ነው? መጀመሪያ እንኳን ወደ ህይወቴ ፕሮግራም በሰላም መጣሽ። እንኳን ደህና ቆያችሁ። ዛሬ እንግዲህ ምስራቅን ቦታ ተክቼ ህይወቴ ፕሮግራምን እየመራን እንገኛለን ከነፂ ጋር። ያው ረመዳን እንደመሆኑ እንግዲህ ረመዳንና ሰደቃ የሚያያዙ ነገሮች ናቸውና በዛሬ ፕሮግራማችን ላይ ለተወሰኑ ሰዎች ሰደቃ ምናበላ ይሆናል። ሌሎችም ፕሮግራሞች ይኖራል። ቁጭ ብለን ምናወጋቸው ወጎች ይኖሩናል። አብረን እናፈጥራለን፣ አብረን እንቆያለን አይደል? አዎ። ከረመዳን ጋር የተያያዙ እንግዲህ ከስራ ጋር ሊሆን ይችላል፣ ከማህበራዊ ህይወት ጋር ሊሆን ይችላል፣ ከዕለት ተዕለት ህይወት ጋር ሊሆን ይችላል። ረመዳንና እንግዲህ የዕለት ተዕለት ህይወት ምን ይመስላል የሚለውንም ደግሞ በዛው እየተጫወትን አብራችሁን እንቆያለን። አብራችሁን ቆዩ። እሺ እንግዲህ ተመልካቾቻችን አሁን እንግዲህ በዚህ በረመዳን ወቅት እንግዲህ ሰደቃውን ለማድረስ ከሪማዝ ቺክን እና መንዲ ቤት እንግዲህ የተበረከተልን የሰደቃ ምግብ ይዘን ወጥተናል። እንግዲህ ወደ ሰደቃውን ወደምናደርስበት ቦታ እየሄድን ነው። እንግዲህ በዚህ በተከበረው ወር በጣም ከሚበረታቱ ተግባራት አንዱ ምንድነው? ሰደቃ ነው። እንግዲህ ይሄ የረመዳን ወር ከወትሮ በተለየ መልኩ ብዙ ተግባራቶች እንዲከወኑ ይጠበቃል። ምግብን ከመብላትና ከመራብና ከመጠማት ባለፈ በጣም ብዙ ግዴታ የሆኑ ተግባራቶች አሉ። ከነዚህ ተግባራቶች ደግሞ ውስጥ ደግሞ አንደኛው ሰደቃ ነው። ሌሎቹም ደግሞ በጣም በርካታ በህይወታችን ላይ መሰረታዊ ለውጥን ማምጣት የሚችሉ ተግባራቶች አሉ። ምክንያቱም እንግዲህ ሁሉም ሰው በረመዳን ላይ የሚተገብረውን ተግባር ወይም ደግሞ የሚኖረውን ባህሪ በሌሎች ጊዜያቶች ላይ መተግበር ቢችል ኖሮ በጣም ስኬታማና በጣም ጥሩ የሚባል ህይወትን ማሳለፍ ይቻላል። ምክንያቱም በረመዳን ወር ላይ እንግዲህ ጾም እንዳይበላሽ በሚል በሚጾምበት ወቅት አሁን ለምሳሌ ጾምን የሚያበላሹ በርካታ ነገሮች አሉ። ሰላት ሳይሰገድ አሁን ዝም ብሎ መጾም ብቻ እንደ ረሃብ አድማ ነው ተብሎ ይታሰባል። መስገድ አለበት። ከዛ ደግሞ ለምሳሌ ሰው ማማት ክልክል ነው። ጾምን የሚያፈርሱ ነገሮች ናቸው። ሰው ማማት፣ ከሰው ጋር መሳደብ፣ ለሰው ክፉ መስራት፣ እነዚህ ሁላ ነገሮች እንግዲህ ከፈጣሪ መንገድ የወጡ ነገሮችን በማቆም
ቀጥታ ወደ ፈጣሪ ጋር ብቻ ግንኙነት የሚደረግ ነው። አንድ ሰው ደግሞ ከፈጣሪው ጋር ግንኙነት ባደረገ ቁጥር ምን ያህል ስኬታማና የተመቻቸ ህይወት ሊኖር እንደሚችል እንግዲህ ማሰብ አይከብድምና የረመዳን ወር ዋነኛው ዓላማው ተቋ ወይም ደግሞ ፈጣሪን መፍራት የሚባለው ደረጃ መድረስ ወይም ደግሞ ፈጣሪን የመፍራትን አቅም ማግኘት ነውና አሁን እኛም እንግዲህ ሰደቃውን ለማድረስ ወደ አሰብነው ቦታ እየሄድን ነው። ፋይዛም ደግሞ ወደዛ ሄዳለች ወደ አሶሲዬሽን። አሁን እንግዲህ ከነፂ ጋር ተለያይተን ወደ የአቅጣጫችን እየሄድን ነው። እኔ በሌላ አቅጣጫ፣ ነፂ በሌላ አቅጣጫ ሰደቃችንን ይዘን እየሄድን ነው። ከሪማስ የተዘጋጀልንን ሰደቃ ይዘን ወተን ሰደቃ ወደምንሰጥበት እየሄድን ነው። አህዋተል ኸይር ይባላል። መልካም እህቶች የሚል የበጎ አድራጎት ድርጅት ነው። መስራቿ አይሻ ትባላለች። እሷን ልናገኛት አዛውንቶቹን ልናስፈጥር እየሄድን ነው። ያው እንግዲህ ከኢባዳዎች ሁሉ ኢባዳ የተባለው ሰደቃ ነው። ከሰደቃም እንግዲህ የተራበን ማብላት የተሻለ ሰደቃ ነው ብለውናል ነቢያችን አለይሂ ሰላም። እንግዲህ ወደ እነሱ እየሄድን ነው። ረመዳን ላይ ነው የምንገኘው። ልናስፈጥራቸው ነው እየሄድን ያለ ነው። አብረን ሄደን እናፈጥራለን። ትልልቅ አዛውንቶች ናቸው። ከ60 ዓመት በላይ የሚሆናቸው አዛውንቶች ናቸው ያሉት። እስቲ ሄደን ደግሞ አብረን እያፈጠርን እዛ የምናወጋችሁ ነገር ይኖራል። አብራችሁን ቆዩ። ከዚህ ከረመዳን ጋር ተያይዞ በጣም በርካታ የሚነሱ ነገሮች አሉ። አሁን ወደ ማጋመሱ ከመሆኑ ጋር በተገናኘ ከ10 ምናምን ቀን በላይ ሆኗል አሁን ረመዳን ጾም ከገባና የመጨረሻዎቹ 10 ቀናቶች ደግሞ በጣም የሚጠበቁና በጣም በጉጉት በሁሉም ሰው ዘንድ በፈጣሪ ዘንድም ደግሞ በአላህ ዘንድም በጣም ትልቅ ቦታ የሚሰጣቸው ናቸው 10 ቀናቶች ማለት ነው። እነዚህ 10 ቀናቶች ውስጥ ደግሞ በጎዶሎ ቁጥር ላይ ይገኛል ተብሎ የሚጠበቀው ወይ ደግሞ በጎዶሎ ቁጥር ላይ ይሆናል ተብሎ የሚጠበቅ አንድ በጣም ከሁሉም በላጭ ሆነ ሌሊት አለ። ለይለቱል ቀድር ወይም ደግሞ የመወሰኛዋ ሌሊት ትባላለች። በዛች ሌሊት ላይ የሚደረጉ ዱዓዎች በጠቅላላ እንግዲህ ተቀባይነት አላቸው። የምህረት ሌሊት ነችና ያችን ሌሊት ለማግኘት ሁሉም ሰው ይሄ ነው ተብሎ የተወሰነለት የለም። በ21 ሊሆን ይችላል፣ በ23 ሊሆን ይችላል፣ በ25 ሊሆን ይችላል፣ በ27 ሊሆን ይችላል፣ በ29 ሊሆን ይችላልና ከነዚህ ቀናቶች ላይ ሰዎች በጠቅላላ በብዛት መስጊድ ነው የሚያድሩት። በተሐጁድ ሰላት፣ የሌሊት ሰላት በመስገድ ተራዊ ሰላት በመስገድ ቤት ውስጥ ነው ዱዓ በማድረግ ሙሉ በሙሉ ከፈጣሪ ጋር በመገናኘት የሚያልፉ ሌሊቶች ናቸው ማለት ነው። እነዚህ 10 ቀናቶች በጣም ውድ ቀኖች ናቸው። በጣም ውድ ልዩ ቦታ የሚሰጣቸው ናቸው። ከረመዳን ደግሞ አልፎ ማለት ነው። እንግዲህ ይህንን በረመዳን ወቅት እንግዲህ የምንተገብራቸውን ተግባራቶች ለሁል ጊዜም እንዲያዘልቅልን ይዘን የወጣነውን ሰደቃ ለሰዎቹ አድርሰን ተመልሰን ደግሞ ወደ ሪማዝ ከፋይዛ ጋር ቆይታችን እንዴት እንደነበረ ሁለታችንም ቆይታችንን አብረን እያፈጠርን የምንቆይ ይሆናል ማለት ነው። የህይወቴ ፕሮግራማችን አሁንም እንደቀጠለ ነው። አብራችሁን ቆዩ። አሁን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ እንዴት ነሽ? አልሐምዱሊላህ ደህና ቆየሽን። ሰላም አረፈድኩባቸው። አይታንክሽን ችግር የለም። ይዘን እንግባ አይደል ነው አንድ ላይ ሰላም አለይኩም። እንዴት ናችሁ? ደህና አልሐምዱሊላህ።
እሺ ወደ ህይወቴ ፕሮግራም እንኳን ደህና መጣሽ። እንኳን ደህና ቤትሽ ነው የመጣ ነው እንግዲህ። እስኪ በመጀመሪያ ራስሽን ለተመልካቾች አስተዋውቂልን። እሺ አይሻ መሐመድ ሰይድ እባላለሁ። ከዚሁ አዲስ አበባ ነው ተወልጄ ያደግኩት። ይህን ስራ ድርጅት ያቋቋም ነው ከሳውዲ ተመላሾች ከመዲነቱል ሙነወራ ስንኖር የነበርን እህቶች ነን። አንድ ላይ የራሳችን የሆነ ማህበር ነገር ነበረ። የአባላት መዋጮም ነበረንና በሆነ አጋጣሚ ነው ይሄንን ድርጅት ለመክፈት ያሰብነው። መጀመሪያ ላይ ወላጅ አጥ ላይ ነበር ስንሰራ የነበረው። ነገር ግን አገር ከገባን በኋላ ያየነው ነገር አረጋውያኖች ቅድሚያ ሊሰጣቸው የሚገባ ነው የሚለው ላይ ነው ትኩረት ሰጥተን ማን አላቸው እኛ ያለን በመጨረሻ እድሜያቸው መንገድ ላይ ወድቀው ጧሪ ቀባሪ አጥተው መንገላታት የለባቸውም። በቻልነው አቅም እነሱን እንጦራለን ብለን ነው የተነሳ ነው። ያው እኛ ጀመር ነው የሚጨርሰው አላህ ነው። አባላት መዋጮ እንጂ የራሱ ድርጅቱ የራሱ የሆነ ገቢ የለውም። ከተጀመረ ያው 3ኛ ዓመት ይዘናል። ፍቃድ ከወሰድን ግንቦት 29 2015 ላይ ነው ፍቃድ ከሲቪል ማህበረሰብ የወሰድነው። ግንቦት ላይ 3ኛ ዓመታችን ይመጣል። ግንቦት ሲመጣ 3ኛ ዓመታችን ይሆናል። ይሄው ነው ባጭሩ። እና እንደምታዩ እነዚህ ከወንዶችም ከሴቶችም ሃይማኖት አንልም ዘር አንልም፣ ማንኛውንም ኢትዮጵያዊ የሆነ ሰው የሆነ ሁሉ የተቸገረን ለመርዳት ነው አላማችን። እስከዛሬ ከነበሩ 3 ሰው በሞት አጥተናቸዋል። 2ቱ የእስልምና ተከታዮች ሲሆኑ አንዲት ደግሞ የኦርቶዶክስ ተከታይ ነበሩ። 3 አባትና እናታችን አጥተናል። ያሳዝናል። ቢሆንም ያው የሚደረግላቸው እንክብካቤ ምግብ፣ ቁርስ፣ ምሳ፣ እራት በሚመጥናቸው መልክ ያው አብዛኞቹ ግፊት አለባቸው፣ ስኳር አለባቸው፣ የጨጓራ ህመምተኞች ናቸው እና ያንን በማከለ መልኩ ጥንቃቄ እያደረግን ምግባቸውን በጥንቃቄ እንዲሰራ እናደርጋለን። ሕክምና ክትትል አላቸው። የዓለም ባንክ የጤና ጣቢያዎች በዚህ አጋጣሚ በጣም ላመሰግናቸው ፈልጋለሁ። እዚህ መጀመሪያ ስንጀምር ፉሪ ነበር የጀመርነው። ወደዚህ ሙቭ ካረግን በኋላ ግን የዓለም ባንክ የጤና ጣቢያዎች በጣም እርዳታ እያደረጉልን ይገኛሉ። እያንዳንዳቸውን ይመረምሩልናል፣ ያላቸውን ችግር በማወቅ መድኃኒት ይሰጡናል፣ ክትትል ያደርጉልናል። በአጠቃላይ የምግብ፣ የመጠለያ፣ የሕክምና እርዳታ እነዚህን ሁሉ ነገሮች በዚህ ማዕከል ውስጥ ያገኛሉ ማለት ነው። አዎ ያገኛሉ። ያው እንደምታዩት ቤት ተከራይተን ነው። አሁን ሰው እየጨመረ ስለሄደ በቀጣይ ለመልቀቅ አስበናል። ሰፋ ያለ ምን ያህል ሰው ነው አሁን በአጠቃላይ ያለው? ወደ 12 ናቸው። 12 አዛውንቶች አሉ። ወደ 12 ናቸው። እስካሁን ደህና ነበርን። አሁን ግን ቦታ እንደምታዩት ጠባብ ነው ቤቱ። ሰፋ ያለ ቦታ ለመቀየር አስበናል። ያው ቤት ኪራይ ከራሳችን ነው። ሁሉንም ወጪው የምንሸፍነው እኛው ነን እስካሁን ድረስ። አልሐምዱሊላህ እስካሁን ችለናል። አልሐምዱሊላህ ከዚህም በኋላ ያስቀጥላችሁ ኢንሻአላህ። ምንድነው ማለት ሌላ የምታገኙት ፈንድ አላችሁ? ገቢ ያላችሁ? ገቢ ማሰባሰቢያዎች ይዘጋጃሉ ወይስ እንዴት ነው ሰርቫይቭ የምታደርጉት? አይ 1-2 አዘጋጅተናል ገቢ ማሰባሰቢያዎች። ያው የቤቱ ኪራይ ትንሽ ከበድ ስለሚል በሚል ከዛ በተረፈ ሌላ ገቢ የለንም፣ ስፖንሰርም የለንም። ያው አንዳንድ ደጋግ ሰዎች ድርጅታችን የጎበኙ ያወቁ የሚችሉትን ያግዙናል። ያው ሁሌ ሳይሆን አንዳንዴ በሚችሉት ይረዱናል። አባልነት በመሆንም በአባልነት ቋሚ አባል ሆነው በየወሩ ገቢ ያደርጉልናል። ከዛ በተረፈ ሌላ ቋሚ ገቢ የለንም። በዚህ እንግዲህ እኔንም የአባልነት ታስሞሉኛላችሁ። እኔም ቋሚ አባል ሆናለሁ። አትወጭም። ማንም ሰው እዚህ ግቢ ገብቶ አባል ሳይሆን አይወጣም። እናቶቻችን አባቶቻችን ናቸው ያሉት እዚህ ሁላቸውም። ልክ ነው። እንዴት ነው የሰበሰባቸው ግን? ከየት ነው የሰበሰባቸው? ከተለያየ ቦታ ነው። ለምሳሌ መጀመሪያ ላይ ያለችው ሀስና ትባላለች። ቤተል ነበር የነበረችው።
እማማ ዛህራም እንደዚሁ አካባቢ እዚያ እማማ ዘምዘም እዚሁ ልደት ዓለም ባንክ አካባቢ መንገድ ላይ ያገኘናቸው። እሳቸው ቤተሰብ አላቸው ግን ክትትል የሚያደርጋቸው የለም። ቤት ውስጥ የሚንከባከባቸው ባለመኖሩ ነው ያመጣናቸው። እማማ እሳቸው ደግሞ ከክፍለ ሀገር የመጡም አሉ። ከክፍለ ሀገር የመጡም አሉ። እኚህ መሀል ያሉት ደግሞ ጋሻ እያሉ ይባላሉ። የከባድ መኪና የአውቶቡስ ሹፌር ነበሩ። ያው ጡረታ ወጥተዋል። እሳቸውም በደከሙ ሰዓት ልጅ የለ ምን የለ ባለቤታቸው ሞታለች። የሚንከባከባቸው ባለመኖሩ የወረዳ 04 ናቸው እንድናቀበላቸው የጠየቁን። እሳቸውም እንደዚሁ ልጆቻቸው የሉም። በአጠቃላይ ሁሉም የራሱ የሆነ ቤተሰብ የሌለው ነው ማለት ቤተሰብ ኖሮም የሚጦራቸው የሚንከባከባቸው የሌላቸው ናቸው። ሁሉም በተለያየ አካባቢ ያገኘናቸው በተለያየ ቦታ በተለያየ አጋጣሚ ነው። ሸጀማል የሚባሉ አሉ። አሁን ሊቀይሩ ገብተው ነው። እሳቸውም እንደዚሁ እዚሁ አዲስ አበባ ነዋሪ ናቸው። አስተማሪ የነበሩ ናቸው። የኡስታዝ የነበሩ የቁርአን ተፍሲር ሲያስተምሩ የነበሩ ደህና ቤተሰብ የነበራቸው ነበሩና አጋጣሚ ነው እንደዚህ አይነት ቦታ ላይ ጣላቸው። ላስኪት ቤት ሲኖሩ ቆይተው በመጨረሻም ወደዚህ ያመጣናቸው። በቃ ይሄው ነው ያለው ባጭሩ። አልহামዱሊላህ እንግዲህ እናንተን ሰጥቷቸዋል። እዚህ መተው ቤተሰብ ሆነዋል፣ ጓደኛሞች ሆነዋል። አይ ቲንክ እዚህ ያለው ቫይብም እነሱ የሚፈልጉት አይነት ነው። ጓደኛ ያገኛሉ፣ ቤተሰብ ያገኛሉ። ዋናው እሱ ነው። እዚህ ከመጡ በኋላ ቢጤያቸውን ሲያገኙ ከነሱ ጋር ሲቀመጡ ሲያወሩ አብረው ሲበሉ አብረው ሲጠጡ ጓደኛ ሲያገኙ የተለየ ስሜት ነው የሚሰማቸው። ብቸኝነቱን እንትን ይሉታል ማለት ነው። ቤታቸው ሲሆን ብቸኝነት አለ፣ አብሯቸው የሚውል ሰው የለም። እዚህ ሲሆን ግን ጠዋት ቁርስ በልተው ቡና ጠጥተው አብረው ፀሐይ የሞቁ ያወራሉ። ማታ ማታ ወሬ ያወራሉ ተሰባስበው። ያ ነገር ለነሱ ትልቅ ለውጥ ያመጣላቸዋል። ትክክል። በጤናቸው ላይ በሁሉም ነገር አልহামዱሊላህ። ማማ ሲና አሁን መርቁን። እሺ አሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ረመዳናችን መቅቡል መሽኩር አላህ ያርግልን። እናንተም ማመጣጣችሁ ለኸይር ስለሆነ ኸይር ይዛችሁ ግቡ። ኸይር ይዛችሁ ግቡ። እንደኛ ከመሆን ነጃ አላህ ይበላችሁ። ሰዎች ከማየት አላህ ነጃ ይበላችሁ። አፊያችሁን አላህ ይስጣችሁ። ትልቅ ደረጃ አላህ ያደርሳችሁ። አሁንም እንግዲህ የምትረዱ በዓለም ዙሪያ የምትረዱ አላህ ያርጋችሁ። ሀያት አላህ ይስጣችሁ። አፊያ አላህ ይስጣችሁ። ዋና አፊያና ሀያት ነው። አፊያ አላህ ይስጣችሁ። ቢስሚላሂ ረህማን ረሂም። አኽዋተል ኸይርም እየተስፋፋ መሄድ አላህ ያርገው። ትልቅ ድርጅት አላህ ያርገው። እነዚህ እህቶቻችን ተጨንቀው ተጠበው ከልጆቻቸው አፍ ነጥለው ስለሚያበሉን ቤት ደግሞ ኪራዩ ችግር ነው። ስለዚህ አላህ ቤት ይስጠን፣ ከጭንቅ አላህ ያውጣቸው። እነሱንም አላህ ይስጣቸው፣ አላህ ያቁማቸው፣ አላህ አፊያቸውን ይስጣቸው። ያ ረቢ ያ አላህ አገራችንን አማን አላህ ያርግልን። አገራችንን አማን አላህ ያርግልን። ህዝባችንም ሰላም ይሁን። ያ ረቢ ያ አላህ ያ አርሐመር ራሒሚን ረቢ ረሕመቲከ ያ አርሐመር ራሒሚን بحق سبحان ربك رب العزة عما يصفون السلام على المرسلين والحمد لله رب العالمين. يا عزيز يا كريم يا الله يا رزاق يا فتاح يا كريم اللهم صل على محمد وعلى آل سيدنا محمد. እሺ እንግዲህ ተመልካቾቻችን የዛሬው እንግዲህ ፍጡር ፕሮግራማችንን በዚህ
ሪማዝ ኪችን ኤንድ መንዲ ቤት ውስጥ ነው የምንገኘው። ሰደቃችንን አድርሰን መጥተናል። እኔና ፋይዛ እንግዲህ በተለያየ መንገድ ነው የሄድነው። እኔም ወደ ሌላ ቦታ ሰደቃውን ደግሞ የተዘጋጀው ከዚሁ ከሪማዝ ቺክን እና መንዲ ቤት ነው። ሪማዝ ቺክን እና መንዲን በጣም ከልብ እናመሰግናለን። ይህን የመሰለ ፍጥሩንም አዘጋጅቶልናል። እንግዲህ ሰደቃውን አድርሰን መጥተናል። አሁን እኛ እናፈጥራለን። እንዴት ነበር አንቺ ጋር ፋይዝ? በጣም አሪፍ ነበር። በአጋጣሚ እኔ አይ ቲንክ ጥሩ ቦታ ነው የሄድኩት መሰለኝ። አኳተል ሀይር ይባላል የሄድኩበት ቦታ። በ3-4 እህቶች የተመሰረተ ነው። አኳተል ሀይር ዴቨሎፕመንት ኤንድ ቻሪቲ ይባላል። አረጋውያንን ነው የሚሰበስቡት። ትልቅ ሴቶች ናቸው። ሴቶችም ወንዶችም አሉ። እድሜያቸው ኦልሞስት ከ60 ዓመት በላይ ያሉ አዛውንቶች ናቸው ያሉት። ጧሪ የሌላቸው እነሱ ሰብስበዋቸው ምግብ፣ መጠለያ፣ ሕክምና እነዚህ አንድ ላይ ይሰጧቸዋል። እዛው ነው የሚኖሩት። አንድ ላይ ነው የሚኖሩት። አዎ አብረን የፈጠር ነው። ሄደን አብረን አፍጥረን ተጫውተን ተመርቄ። ስለዚህ አንቺ አፍጥረሻል ማለት? አዎ እኔ አፍጥሬ ነው የመጣሁት። እንተ እንዴት ነበረ? እኛ ጋር ደግሞ ያው እንደዚህ በአሶሲዬሽን ደረጃ ሳይሆን ውጭ ላይ የወጡትን ጋር መሄድ አልፈልግም። ምክንያቱም ቤት ውስጥ ሆኖ ደግሞ ብዙ ችግር ያለባት ሊኖር ይችላል። ማለት የፍጥሩ ፕሮግራም ወይ ደግሞ ማፍጠሪያው በጣም ለነሱ አንገብጋቢ የሚሆንባቸው አካላቶች ይኖራሉና እነሱን ጋር ነበር ሄድነው። ስንሰጥም ግን ማሳየት አልፈለግንም። ለተመልካቾችም ያው ሀያ ማድረግ ስላለብን ለነሱ መጠንቀቅ ስላለብን ለራሳችንን መጠንቀቅ ስላለብን ያው ከዚህ ይዘን ወጥተናል። ተከፋፍለን ነበር ነው ለ3 ነበር ነው እኛ ሄደን አድርሰን ሰጠናቸው። ዱዓ ተቀብለን የመጣ ነው። እኛም እንግዲህ ደስ ይላል በጣም። እንዴት ነበር ኤክስፒሪየንሱ? የእናንተን እንስማ እስቲ። ኤክስፒሪየንሱ በጣም ደስ ይል ነበር። ያ ደስ ነበር። የቸገራቸውን መርዳቶች ደስ ይላል። እኛም ሰገድን እና ደስ ይል ነበር በጣም ወደነዋል። በጣም አሪፍ ነው። አጅሩም ማረግም ረመዳንም የመስጠት ወር ነው። ተገኝተን አልሐምዱሊላህ። ከዚህ በላይም ኢንሻአላህ እናደርጋለን። ኢንሻአላህ እንግዲህ አላህ አቅሙን ይስጠን። አላህ እድሜና ጤና ይስጠንና በቀጣይ በጣም በብዙ ረመዳኖች በተደጋጋሚ ምን ደርስ ያድርገን እየጾምን እንግዲህ ለመስጠት ያብቃል። እንብላው ወይስ? አዎ እንብላ እንዴ። የበላን አይሻል እኮ እንብላ ይላ ከእናንተ በኋላ አረ ለምን እንደምናፍጥር እንጂ እንዴት ነው የሚደረገው? በጣም ብዙ አይነት ነው ጀምረው ከምን እስቲ ሬስቶራንቱን ይሻለናል። ይሄ ታውቃለህ? ይሄ ሸፉት ይባላል። ሸፉት የየመን ፉድ ነው። በእርጎ በተለያየ ነገር ነው የሚደረገው ከእንጀራ ጋር። ያው ይሄ አርጎባ ጥብስ ነው። አርጎባ ጥብስ? አዎ። ይሄ መንዲ ኤንድ ቺክን ነው። ያኛው ደግሞ ቺክን ነው፣ ዶሮ። ከሰለጣዎች ሸምቡሳ አለ፣ ጁስ ቫራይቲ አለ። በጾም ለዋለ ሆድ አይ ቲንክ ሸፉት እስከ ዳደ ሸፉት መጀመሪያ ያቀዘቅዘዋል። እስከዛ ያረጋናል አይደል? ከሱን ጀምር እንዴት ነው? ሁለት እንካፈል አለን እኛ አለን እዚህ እናንተ ራሳችሁን መብላት ትችላላችሁ። ለምን ብንታ ወደዚህ እናስጠጋኛ በጣም ነው የሚጣፍጠው። ዝም ማለት ምናምን አትበል አፋችን ይባላል መስላል ምናምን አትበል። እውነትም ይሄ ለሰው ነው አይደል? አዎ። እሺ እንግዲህ ተመልካቾቻችን የዛሬው ፕሮግራማችን የተከታተላችሁን ይመስል ነበር። ከረመዳን ጾም ጋር ተገናኝቶ እንግዲህ ልዩ ፕሮግራም አዘጋጅተን ወደ እናንተ አድርሰንላችኋል። በዚህ በሪማዝ ቺክን እና መንዲ ቤት ውስጥ እንግዲህ ሰደቃዎች ተዘጋጅተው እሱን ይዘንና ፋይዛ የተለያዩ ቦታዎች ላይ አድርሰናል።
እንዲሁም ደግሞ አብረንም ተሰብስበን አፍጥረናል። ለ1447ኛው የረመዳን ጾም እንግዲህ በሰላም እንኳን አደረሳችሁ እንላለን። መልካም ጊዜ